ወይዘሪት ሜርሲ እና ዛራ መረዛለሁ ብላ ጄሪ መረዘቻት። ጄሪ እንግዲህ መጨረሻ ላይ በጣም በሚያሳዝን ሁኔታ ደም በደም ሆና ወድቃ ራሷን ስታለች ማለት ነው። እንግዲህ እንደምንመለከተው ከሆነ የጄሪ እርግዝና ፌል ያደረገ ይመስላል። ይሄም እንግዲህ ዋናው መንስኤውና መዘዘኛው እንግዲህ በሜርሲ ጉዳይ ነው ማለት ነው። ሜርሲ እንግዲህ እና ዛራ ሚስጥሯን ስለደረሰችበት ይሄ ሚስጥር ደግሞ እናት ዛራ እንዳታወጣ ብላ እንግዲህ እናት ዛራን ለማጥቃት የተጠቀመችው ነገር ነበረ። እንግዲህ እናት ዛራ እቤት አልነበሩም። ጄሪ ነበረ ወደ ኩሽና ሄዳ ለእናት ዛራ እየተቀመመውን ውሃ ገጠም አርግታ እንደጠጣች እንግዲህ ራሷን ስታ እየወደቀችው ማለት ነው። እናት ዛራ ቤት አልነበሩም። ያንን እንግዲህ በፎቅ ላይ ወደ ታች ስትመለከስ ወደ ኩሽና ብሌንም አብራት እየተመለከተች ነበረ። ብሌን ግን ምንም የምታውቀው ነገር የለም። ብሌንንም እንግዲህ ሜርሲ አላየቻትም ማለት ነው። እንግዲህ ወደ ኋላ ምልስ ስትል ሁለቱም ተደነጋገጡ። ሜርሲም እኔ ምንም አላደረኩም እኔ አልሰጠዋትም ነበር ያለችው እንግዲህ በድንጋጤ መሀል ማለት ነውና በዛ መሀል ነው አቶ አምናን ሲመጣ እንግዲህ ጄሪ ራሷን ስታ ወድቃለች ማለት ነው። አቶ አምናን እንግዲህ ነገሮች ሁሉ እየተወሳሰቡበት እንደሆነ ነው እንግዲህ የምናየው ማለት ነው። የእናቱ ሞት ከእናቱ ሞት ቀጥሎ እንግዲህ ዳኑ ነበረች እንግዲህ እየታገተችውና ከዳኑ እንግዲህ ግማሽ ፐርሰንቱን እንግዲህ አካፍሎ የድርጅቱን ከዛም በኋላ ወንድም አክስቱ ናት እንግዲህ ራሷን የሳተችውና ያበደችው ማለት ነው። ይሄ ሁሉ ስራ የማን ነው? የሜርሲ እንግዲህ እኔ አክስት ነኝ የእናትን ቦታ እተካለታለሁ ያለችው ሜርሲ ናት ማለት ነው። ይህን ሁሉ እንግዲህ ቤታቸውን እያበጣበጠች የምትገኘው ማለት ነውና እንግዲህ ለክፉ ቀን ብላ ያስቀመጠቻቸው አንዳንድ ቪዲዮዎችም ነበሩ። እሱ እንግዲህ ከጄሪ ጋራ በደህናው ቀን እያወሩትን ከአቶ አምናን ጋራ እንድትሆን እሷ እንዳገዘቻት እንደዚሁም ጄሪም ደግሞ ከአቶ አምናን ጋራ አንድ ቀን እንዳድር ነገሮችን አመቻችልኝ እያለቻት ነበርና ሜርሲም እንግዲህ ነገሮችን አመቻችታላት ለጄሪ ከአቶ አምናን ጋራ እንድታደርግታለች። ከዛም በኋላ አብራ ካደረች በኋላ ነው አረገዝኩኝ ያለችው ቀጥታ ማለት ነውና አረገዝኩኝ ስትላት ግን እሷ ምንድነው እንዲህ በማሽን ነው እንዲህ የምታዝዥው አንቺ ማሽን ነሽ እንዲህ በዚህ ደቂቃ ውስጥ አረገዝኩ የምትይው ስትላት እንግዲህ አዎ አንዳንድ ጊዜ አፋጣኝ የምናዛለን ነበር ያለቻትና እንግዲህ ሜርሲ ባይዋጥላትም አይ በጣም ጥሩ እሱን አብረን የምናይ ይሆናል ነበር ያለቻት ማለት ነው። ነገር ግን አሁን ምንድነው ያደረገችው? ያንን ሪከርድ ያደረገቻትን አሰምታት ይሄንን ነገር ላቶ አምናን ልላከው ወይስ ሄደሽ እናት ዛራን ታሳምኛታለሽ ነው ያለቻት። እሱም ምንድነው እናት ዛራን እማሳምናት ሜርሲ አንቺ ምን አይነት ሰው ነሽ ግን? ጭራሽ እኮ ላውቅሽ አልቻልኩኝም እኮ ምን አይነት ክፉ ሰው ነሽ ነበር ያለቻትና እንደኔ አይነት ግልጦቹንማ አታውቁም እናንተ የምታውቋቸው ድብቅ ድብቆቹን እንደ ሞርዚን አይነቶቹን ነው ነበር ያለቻትና ግን ለምንድን ነው እንደዚህ የምታደርጊው? እኔ ምን አደረግኩሽ ብትላትም እና ዛራ ጋ ሄደሽ እኔ ምልሽን ታያታለሽ ነበር ያለቻትና እሱም እንግዲህ ለምን ወዴት ማለት አያስፈልግም ሄደሽ ላቶ አምናን እነግራለሁ ያልሽውን እንዳትነግሪ፣ እንደዛ ካልሆነ እኔ እናቶ አምናን እንፋታለን፣ ልጅ ያላባት ያድጋል ብለሽ አላቅልሽም፣ ምን ብለሽ እንደምታሳምኛት ብቻ አንቺ ያልሽውን ብለሽ እና ዛራን አሳምኛት ነበር ያለቻትና እሷ እንግዲህ ምንድነው ሚስጥሩ? ቆይ አልገባኝም፣ ምን ስለሆነ እንደሆነ ሳላውቅ ስትላት እንግዲህ አዎ ለምን ወዴት እንዴት አትበይ፣ የተባልሽው ነገር ብቻ እሺ በይ፣ በፊትም እንዴት ወዴት ስትይ ነው ሪከርድ የተደረግሽው ነበር ያለቻትና ጄሪ ምንም ምርጫ ስለሌላት እሺ በቃ እሞክራለሁ በማለት እንግዲህ ቀጥታ ወደ እናት ዛራ ጋር ነበር ያመራችው ማለት ነው። እና ዛራ ጋም እንግዲህ በመሄድ እና ዛራን እግሯ ላይ በመውደቅ እባክሽ እና ዛራ እባክሽ ላቶ አምናን እነግራለሁ ያልሽውን እንዳትነግሪ ነበር ያለቻትና ምንድነው ብትላትም አላቅም ብቻ ላቶ አምናን እነግረዋለሁ ያልሽውን ነገር እንዳትነግሪው እባክሽን። ላቶ አምናን የምትነግሪው ከሆነ እኔና አቶ አምናን እንፋታለን፣ ልጄ ደግሞ ያለ አባት ያድጋል፣ እኔም ያለ ባል ቀራለሁ። አንቺ ደግሞ ልጄ ያለ አባት እንዲያድግ አትፈልጊም፣ እኔም ያለ ባል እንድቆም እንድቀር አትፈልጊም፣ ስለሆነ እባክሽ አትንገሪው ነበር ያለቻት። አንቺና ሜርሲ አብራችሁ ነው እንደቀመማችሁት ብትላትም አይ እኔ አብራት አይደለሁም፣ ግን እሷ በቃ እናት ዛራ ይህንን ነገር የምትነግር ከሆነ ላቶ አምናን አንቺና አቶ አምናን አብራችሁ አትሆንም አለያያችኋለሁ ብላኛለች። እኔ ደግሞ እንደምታኝ አርግዣለሁ፣ በቅርቡ እንደውም ልጄም ወደ እናንተ ይቀላቀላል እያለቻት ነበረ። እሷ ጥሩ እሱ እናይበታለን፣ እቺ ፍሪዝ ራስ
የምትሰራው ተንኮል አይደለም፣ ወጣቶቹን እያጠመደች ጭራሽ ምን እያደረገቻቸው ነው ነበር ያለችው እንግዲህ እናት ዛህራና እንግዲህ ቀጥታ እናት ዛህራ እሺ ችግር የለውም ሂጂ ልጄ፣ እሱን ቀስ ብለን ና አንቺ እናውራበታለን ነበር ያለቻት። እንግዲህ ጄሪ የደስ ደስ ለሜርሲ ልትነግራ ስትሄድ ሜርሲ ውጭ ላይ ቆማ እንግዲህ እንደ ፈረስ በቁማው እያንቀላፋች ነበርና ሜርሲ ሜርሲ ነበር ያለቻት። ሜርሲ እንዴ ተኝተሻል እኮ ስላት፣ እንዴ ክፍሌ ታዲያ መተኛት አልችልም እንዴ ብለሽ ደግሞ ክላሴ ድረስ መጥተሽ ልረብሽኝ ጀመርሽ ነበር ያለቻትና፣ እንዴ ሜርሲ ምን ሆነሽ ነው? ክላስሽ እኮ አይደለሽም ውጪ ላይ እኮ ነሽ ትላት። ውጪ ነው እንዴ? እቺ አሮጊት በሀሳብም ውጪ ድረስ እየመጣች እያስጨነቀችኝ ነው ማለት ነው ነበር ያለችውና እንግዲህ አቶ አምናን ይሰማል ይህን ሚስጥር ብላ ሜርሲ በጣም ተጨንቃለችና ጄሪም እንግዲህ እናት ዛህራ ነገሮችን ሁሉ እሺ እንዳለቻት ለአቶ አምናን አልነግርም እንዳለቻት ትነግራታለች ማለት ነው። እሷም ጥሩ እንዴት ተስማማችሁ? ምን ብለሽ አሳመንሻት ነበር ያለቻት። እነሷም እንግዲህ በቃ ሁለት ነፍስ ነኝ ምናምን ብዬ አሳመንኳትኝ፣ በቃ እግሯ ላይ ወድቄ ነበር ያለችውና በጣም ጥሩ እንግዳውስ ወደ ክላስ ሄድና ለዳፍ ነበር ያለቻትና ልታዋራት እንኳን ፈቃደኛ አይደለችም። ምክንያቱም በእጄ አስገብቻታለሁ ምን ታመጣለች ያስመስልባታል። እንግዲህ ምንድነው እና ዛራ ጋር ቀጥታ ሄደ እንቸሮጊት ነበር ያለቻት። መጣሽ ደግሞ ብትላ እንግዲህ እሷ ጭራሽ ሽምግልና ብልክብሽ የልብ ልብ ተሰማሽ ነበር ያለቻት። ልከሽ ነበር ሽምግልና ነበር ያለቻት እና ጭራሽ ከላይ ላይ ያዝ ታደርግልኛለች ብዬ ሽምግልና ብለክ ጭራሽ መክራው እንዲለቀችብኝ እቺ አሮጊት ዘንድሮ ጠምዳኛለች በሆነ ነገር ካልፈነገልኩሽ እያለቻት ነበርና እሷም እንግዲህ ሜርሲ ይህንን እውነቱን ማውጣቴ አይቀርም፣ ቀን ጠብቂ፣ ግን ወጣቶቹን በነገር አታጥምጃቸው፣ ወጣቶቹን በአንቺ ወጥመድ ውስጥ አታስገቢያቸው፣ ለራስሽ ለሰራሹ ስራ ራስሽን ቻይ ነበር ያለቻትና እሷም ምን አገባሽ እስለ ወጣቶቹ ማን ተቆርቋሪ ያደረገሽ ነበር ያለቻትና እና ዛራ እውነት ናት፣ እኔም ጊዜም ለእውነት ቆማለሁ፣ እውነቱ ደግሞ ይወጣል። ወጣቶቹን ለቀቅ አድርጊያቸው፣ እጃቸው ንጹህ የሆኑ ልጆችን ለቀቅ አድርጊ። እነሱ ነጣ ካወጣው በኋላ እኔና አንቺ በአቶ አምናን ፊት ምንነጋገር ይሆናል። ያውልሽ ሜርሲ እንደ ባለፈው ዛራን ለአቶ አምናን ነግሬ ከዚህ ቤት አስባርራታለሁ የምትይ ከሆነ እውነቱን ሁሉ ፍርጥ አድርጌ አዋርድሻለሁ ነበር ያለቻትና አንቺ አሮጊት ጭራሽ የልብ ልብ ተሰማሽ፣ ጭራሽ ልቀርብሽ በሞክር እንደዚህ ታደርጊያለሽ እንዴ? እንግዳውሳ ደሃ ወርቅ አይግዛ ቢገዛ የሚጥፋበት ነው የሚባለው። እኔ ደግሞ ሜርሲ አይደለውም ከማን ጋር እየተሳፈጥሽ እንደሆነ አታቂም። እኔ እኮ ሜርሲ ነኝ ነበር ያለቻትና እኔም ዛህራ ነኝ እና ምን ያሰኛል ነበር ያለቻት። እና ዛህራ እንግዲህ ሁለቱም ተያይዘው ነበርና እሷም አንቺ እኮ የዚህ ቤት አካል አይደለሽም፣ የዚህ ቤት አካል ውስጥ ቁጥር ውስጥም የለሽም ነበር ያለቻት እና ዛህራን። እና ዛህራ እንግዲህ አዎ የቤቱ አካል ሆኜ ቤተሰቡን ከምጎዳ የውጭ ሰው ሆኜ ቤተሰቦቹን በጠቅመን የሚሻለው ነበር ያለቻት። በጣም ጥሩ በማለት ነበር እንግዲህ ያን ነገር እና ዛራ ዙሪ ሲሉ ጠብቃ ብርጭቆ ውስጥ ውሃና መድኃኒት የጨመረችው ማለት ነው። ይህን እንግዲህ ለእና ዛራ የተቀመመው ጄሪንሽ ግጥም አርግታ እየጠጣችው፣ ብሌንም የእናቷን ፎቶ ይዛ እንግዲህ እያለቃቀሰች ትገኛለች ማለት ነው። ከአቶ አምናን ጋር ስትሆን ብቻ ነው ብሌን እንግዲህ እናቷን የምትረሳት። ሌላው ጊዜ ግን በቃ ማልቀስ ነው፣ የእናቷን ፎቶ እያየች ማዘን ነው በተደጋጋሚ ማለት ነውና ነገር ግን አቶ አምናን አሁን ለራሱ በጣም ከባድ ችግር ውስጥ ነው ያለው። አንደኛ ከቤት ያለው ጫና አለ፣ ሁለተኛውም ደግሞ ድርጅቱ ኪሳራ እያመጣባቸው እንደሆነና ነገሮቹ በአግባብ እየቀረቡ እንዳልሆኑ ያው ኢንፎርሜሽን ደርሶታል ማለት ነው። ቤት ውስጥ ተንኮለኛ እንዳለ ድርጅት ውስጥም ተንኮለኛ አለ ማለት ነው። ስራና ተንኮል ግን አንድ ላይ የሚሄድ ባይሆንም ያው እያስኬዱት ነው ተንኮለኞቹ። እንግዲህ ድርጅታቸውን ሲስተም አሳልፎ ለሌላ መንገር የሆነ ወሬ በቃ የድርጅታቸው ሚስጥር እያወጣ ለሌላ ድርጅት የሚነግር ሰው እዛ ድርጅታቸው ውስጥ እንዳለ እንግዲህ ይመለከታል። አቶ አምናን ማን እንደሆነ ግን ሊደርስበት አልቻለም ማለት ነው። እሱ እንግዲህ ማናጀር የሆነችው ሶኒያን ነበረ ይህን ነገር ታውቂያለሽ ወይ? ማን ነው ወሬ የሚያቀባበል? በድርጅታችን ውስጥ የሆነ ወሬ የሚያቀብል ሰው አለ። ባለፈው እኔ ቀለበት በማስርበት ሰዓት ስጦታ ተልኮልኝ ነበረ። ስጦታውን ደግሞ ታሽጎ የሰው እጅ ነው ነበር ያለውና እሷም በጣም ነው የደነገጠችው። እንደዛ ከሆነማ እዚህ ድርጅታችን ውስጥ ወሬ የሚያመላልስ ሰው አለ ማለት ነው። ያንን ደግሞ እኔ ደርስበታለሁ።
የሆነ አንድ ኢንፎርሜሽን ይዤልህ እመጣለሁ፣ ስለዚህ ጠብቀኝ በማለት እንግዲህ እዛ ድርጅታቸው ውስጥ ትንሽ የምትጠረጠረውን ሰው እሷን የሚያስቸግራትን ወጣ ያለ ባህሪ ወጣ ያለ ሰው አለ። የእሱን ስልክ እንግዲህ ለቴሌ ሰጥታ ከማን ጋር እንደሚያወራ አይተህ ንገረኝ ብለዋለች ማለት ነው። እንግዲህ ነገሮቹ ትክክለኛ ደግሞ የጠረጠረችው ሰው ነው ይሄንን የድርጅታቸው ሚስጥር እያወጣና ተንኮል እያደረገ ያለው ማለት ነው። እንደዚሁም እሷንም እንግዲህ በፍቅር በማጥመድና ድርጅቱን እንድትበዘበዝ እያደረገ ይገኛል ማለት ነው። እሷ ግን በፍጹም እያለች ነው የምትገኘው። አቶ ምናን አንደኛ በቤት ባለው ሁኔታም ከማይወዳት ሴት እንግዲህ ልጅ ሊያገኝ በመሆኑ በጣም እያዘነ ይገኛል። እንደዚሁም ደግሞ ምን እየሆንኩ ነው እኔ? ቆይ ከብሌን ጋር እያደረግኩት ያለው ነገር ምንድን ነው? ሚስት አለኝ፣ አሁን የልጅ አባት ልሆን ነው። ለዚህ ነው ለካ ድርጅቱንም ማሰብ ያቃተኝ። ምን እያደረግኩ ነኝ እያለ እንግዲህ ከብሌን ጋራ የሚያደርገውን ነገር እያንዳንዱን በስልኩ እያየ ነበር። እና ከብሌን ጋራ በታመመ ጊዜ ብሌን ከሱ ጋራ ምን አይነት ጊዜ እያሳለፈች እንደሆነ እያየና ከራሱ ጋር ክርክር ውስጥ ማለት ጥል ውስጥ ያለ ነው የሚመስለውና በዛ መሀል ነበር ሹኒያ የመጣችውና አቶ አምናን በጣም ተጨንቃል፣ ደግሞ ከራስ ጋራ የሆነ ክርክር ውስጥ ያለ ትመስላለህ ነበር ያለችው። እሱም አዎ በጣም ከራሴ ጋር እየተጣላሁ ነኝ ነበር ያላት። ምንድነው እሱ ብትለው በጣም የሆነች የምወዳት ሴት አላት፣ ልቤ ደግሞ ሁለት ሆኗል ነበር ያላት። ና ልብ የሚልህን ሆነው ነበር ያለችው። እሷም እንግዲህ ፈገግታዋና የሚወዳት ሴት አለች ሲል እንግዲህ ምናልባት እኔም ቢሆን ብላም የተመኘች ይመስላል። ና ስለዚህ ልብህ የሚልህን ልብ ምትህን አዳመጥ ነበር ያለችው። ና እሱም ለመወሰን አልቻልኩም፣ በጣም ግራ ተጋብቻለሁ፣ ነገሮችን ላስተካከል ስል ነገሮች ይበላሹብኛል። አሁን ከማልወዳት ሴት ጋር በቅርቡ የልጅ አባት ልታደርገኝ ነው። እንዴት በሆነ ባላውቅም ግን የልጄ እናት ልትሆን ነው። ሌላ ደግሞ በጣም ወዳትና ማፈቅራት ሴት አለች። ብቻ ግራ ገብቶኛል፣ ነገሮቹ ሁሉ እየተዛቡብኝ ነው ነበረ በማለት ያላትና ስለዚህ የራስ ያለውን ነገር ማሳደድ ደግሞ ጥሩ አይመጣም እያለ ነበርና እንደዚህ ቢላት እንግዲህ ይሄ ደደብ ሰውዬ ምን አለበት የራሱ ያለውን ነገር እያሳደደ እንደሆነ ይሄን ያንተ ንግግር በሰማልኝ ኖሮ እያለች እንግዲህ በውስጧ በምትብሰለሰለበት ጊዜ ነበርና እሱም ይቅርታ አንቺን ማስጨነኩሽ አይደለ እያላትና እሷም እንግዲህ አንዳንድ ምክሮችን እየሰጠችው ጭንቀቱን የተካፈለችው የመሰላትና በቃ ቀልኋል አይደለ እያለችው ነበረ። አቶ አምናን ግን የሚያስጨንቀው የብሌን ጉዳይ ነው ማለት ነው። አንደኛ ከጄሪ ጋራ ምንም አይነት ግንኙነት የለውም፣ ምንም አይነት ጊዜም እያሳለፈ አይደለም። ብሌንንም ግን ትንሽ ጊዜ ጠብቂኝ፣ እሱም ጄሪ እስከምትወልድ ድረስ ብቻ ነው፣ ከዛም በኋላ እኔና አንቺ የራሳችን ውሳኔ እንወስናለን እያለት ይገኛል ማለት ነው። ብሌንም ያው ቅር ቢላትም ቀናቶቹ ቢራዘሙም እሺ በማለት እንግዲህ ደስተኛ ሆናለች። አሁን ግን ያ የተራዘመባት ግን ያጠረ ይመስላል ማለት ነው። እሱም በሜርሲ ጉዳይ ሜርሲም እንግዲህ ድጋሜ ብሌንን ለማጥመድ የተነሳ ትመስላለች። እና ብሌን እንዴት ነው ነገሮች እንዴት እየሄዱልሽ ነው ነበር ያለቻት። ና ሁሉም እንደነበሩት እየሄዱ ነው፣ ጥሩ ነው፣ ያው ተስፋ ሌሉ ወደፊት የተሻለ ቦታ እንደመሆን እያለች ነበርና አዎ አንቺ ጥሩ ቦታ የሚገባሽ ሴት ነሽ፣ ጥሩ ሴት ነሽ፣ መልካም ሴት ነሽ፣ ስለዚህ ጥሩ ቦታ የሚገባሽ ሴት ነሽ፣ በርቺ እያለቻት ነው። ሜርሲሻ እንግዲህ ምን አስባ ነው ጄሪን እንግዲህ አሽቆልቁላ ትላታለች ማለት ነው። እሱም ይህንን ነገር ብዙ ነገሮች እንድታደርግ ያደርገቻት ጄሪን በምንድን ነው ከከፍታ ወደ ዝቅታ መመለስ በጣም ከባድ ነው። ዛሬ የአቶ አምናን ሚስት ነሽ፣ ነገ ደግሞ አቶ አምናን ከዚህ ቤት ጎትቶሽ፣ ትላንትና የአቶ አምናን የተከበሩት ሚስት ነበረኝ፣ ዛሬ መንገድ ላይ ወደቀችው እቺ መባልን ትፈልጊያለሽ ወይ ነበር ያለቻት። ጄሪ ግን ያንን አትፈልግም። እንግዲህ ሙስጠፋም እዛ ቤት ያለው ገንዘብና ጥቅም ፍለጋ ነው፣ የእሷን ህይወት ለማበላሸት ነው እዛ ቤት ያለውና እሱም ልጁ የኔ ነው እያለ እየተከራከረ ነበረ። ነገር ግን ዛሬ ሁሉም ነገር ፌር ሆኖባቸው ሁሉ ነገር ተበላሽቶባቸዋል ማለት ነው። እና አቶ አምናን ምን ይወስን ይሆን? ጄሪስ እንግዲህ ወደ ሆስፒታል አቅንታለች ማለት ነው። ነገሮች ሁሉ የተበላሹት እንግዲህ በሜርሲ ጉዳይ ነው። እና አንዳንድ ጊዜ አምኖ እያቀረባቸው ሰዎች ከቤትም ከድርጅት ውስጥም አቶ አምናን በነገራችን ላይ አሁን በቃ ሁሉም አቅጣጫ ጦር ተደቅኖበታል ማለት ይቻላል ማለት ነው። ሮኬት ምናምን አላቅም ብቻ ሁሉም ነገር ተደቅኖበታል።
ከቤት በተንኮል ተጠምዷል። ከድርጅት ውስጥ ብዙ ሰዎች የሱ ውድቀት የሚመኙ አሉና በጣም ከባድ ነው አንዳንድ ጊዜ ነገሮችን ስተዋቸው። አንዳንድ ጊዜ ከውስጥ ያለ ሱፍ የለበሰ ከረባት ያደረገም ተንኮል ያደርጋል። አንዳንድ ጊዜ ሌባ ከሩቅ ይመጣል ብለን እንጠብቃለን። ወይም ደግሞ ሌባ የሆነ ኮሰስ ያለ መንገድ ላይ ተቀመጠ ወይ ደግሞ ሌሊት በር ሰብሮ የሚገባ ብቻ አይደለም ሌባ ሱፍ ለብሶ የሚሰርቅም አለ። ወንበር ላይ ተቀምጦ ተሽከርካሪ ወንበር ላይ ተቀምጦ የሚበዘብዝ አለ። ከረባቱን ሱፉን ድርግም አርግቶ ማለት ነውና ይሄ እንግዲህ አሁን በአቶ አምናን ድርጅት ውስጥ እየተካሄደ ያለ ነውና እንግዲህ ድርጅቱ ምን አርግቶ እንደሆነ አናቅም። ደግሞ ግማሹን የድርጅቱን ግማሽ ለሌላ ሰው አካፍሏል። በሱ ስም የሆነ ነገር ምንም የለም። አቶ አምናን ምን እንደሆነ አናቅም። በቅርቡ በንዴት የተነሳ ቀንድ ያበቅላል እያሉ እንግዲህ ሲሳለቅበት ነበረ። ድርጅት ውስጥ እሱን ለመጣል የሚሞክር ሰውና ያው ድራማ ላይ እንግዲህ የምናየው በጣም ተንኮለኞች ሰውን ለመጣል የተዘጋጁ ናቸው ሁላቸውም ማለት ነውና እንግዲህ የዋሆቹ በጣም እየተጎዱ ይገኛሉ። ተንኮለኛዎቹ ሰዎች ለጊዜ ሰዎችን እየጎዱ ይገኛሉና የእነሱ መጨረሻቸው ምን ይሆን? ይጋለጣሉ ወይስ ደግሞ እንደዚሁ እንዳጭበረበሩ ይቀጥላሉ? በጣም አሳሳቢ ነውና እንደዚሁ እንግዲህ አቶ አምናንና ብሌንስ አብረው ይሆናሉ ወይስ ደግሞ መጨረሻቸው ምን ይሆን የሚለው እንግዲህ በቀጣይ ቪዲዮ አብረን የምናየው ይሆናል። ለዛሬው በዚህ ወሰናበታችኋለሁ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።